ስሜ ጃክ ይባላል። ወደ ዴንማርክ ሀገር ታቱ ለመማር ወይንም ደግሞ ንቅሳት መነቀስን ለመማር ነበር የመጣሁት። መነቀስም ቻልኩ። ሰዎችንም እየነቀስኩ ስዕሎችም እየሳልኩ ህይወቴን እዚቹ ዴንማርክ ሀገር ውስጥ አድርጌያለሁ። ወደዚች ሀገር ከመጣሁ በኋላ አይምሮዬ መቼም ቢሆን አርፎ አያውቅም። ከዚህ ቦታ ሄጄ ሌላ ሀገር መኖር እችል ይሆን? ሀገር ቀይሬ ብኖር ይሻላል እንዴ ብዬ ሁሌም ቢሆን አስብ ነበር። ነገር ግን እንዲህ እያለ ይኸው 10 ዓመት አስቆጠርኩ። ላለፉት ጥቂት ዓመታቶች ግን የምርም ሴትል አድርጌያለሁ ወይንም ዴንማርክ ተስማምታኝ እንደ ቤቴ አይቻታለሁ ማለት ይቻላል። እንደ ማንኛውም ሰው ሰራለሁ፣ እበላለሁ፣ እጠጣለሁ፣ ተኛለሁ። በቃ ኑሮ የሚባለውን ህይወት እኖራለሁ። ነገር ግን ሁሉም ሰው እንደሚያልመው እኔም ደግሞ አለምኩ። ትላንት ከነበረኝ ገንዘብ ዛሬ ያለኝ ገንዘብ ተሽሎና በደም ትልቅ ሆኖ ባገኘው እያልኩ አስብ ነበረ። ነገር ግን ምንም አይነት መንገድ ለኔ ክፍት አይመስልም። ብዙ ሰዎች የሚጫወቱት ሎተሪ አለ። ነገር ግን ሎተሪን እንደ ቁም ነገር ቆጥሬ የማውቅ አይነት ሰው አይደለሁም። በቃ ፖይንትለስ ነው፣ ጥቅም የለውም፣ ምንም አይረባም ብዬ ነበር ማስበው። ለምን ይሆን ብላችሁ ከጠየቃችሁኝ ደግሞ ለኔ ሎተሪ ማሸነፍ ማለት ልክ እንደ ኢምፖሲብል የሆነ ነገር ነው፣ ወይንም ደግሞ በፍጹም ሊሳካ አይችልም ብዬ የማስበው ነገር ነው። ይሄ ግን ለረጅም ጊዜ ቆየ ሊባል ይችላል እንጂ የዛሬ 3 ወር ይሄ ሁሉ ነገር ተቀየረ ማለት ይቻላል። ሁሌም ቢሆን የቤቴ ፖስታ ሳጥን ውስጥ መልእክቶች ይቀመጡልኛል። እነዛ መልእክቶች የዴንማርክ ናሽናል ወይንም ብሔራዊ ሎተሪ ድርጅት የሚልካቸው ደብዳቤዎች ናቸው። በየወሩ 1 ሚሊዮን እየሰጠን ነው ይላል። እርሶም ከነዚህ ሰዎች መካከል ራስዎን ሊያገኙ ይችላሉ የሚል ማስታወቂያዎችን ወይንም ደብዳቤዎችን ነበር ሲልኩልኝ የነበረው። ከዛም ነው እንግዲህ የዛሬ 3 ወር አካባቢ ምናልባትም እኮ ይሄንን ነገር ላሸንፍ ይሆናል እንዴ፣ ቢያንስ በየወሩ አንዳንድ ሰው እኮ 1 ሚሊዮን እያገኘ ነው፣ እኔም ላገኝ እችል ይሆናል አልኩ። የሚያስፈልገኝ 1 ቲኬት ብቻ እንደሆነ ነበር ማቀው። ስለዚህ ያቺን ነገር አሰብኩ። ታዲያ የሆነ ቀን ቤቴ ቁጭ ባልኩበት ሰዓት ላይ በሬ እንኳኳል። በሬንም ስከፍት 2 ሕፃን ልጆች ናቸው። አሁን ላይ ቆሜ ሳስበው ፈጣሪ በሬን ያንኳኳ ይመስለኛል። አሁን ታዲያ ከትምህርት ቤታቸው የወጡት እነዚህ 2 ትናንሽ ሴት ልጆች በሬን ሲያንኳኩ አቤት ብዬ ስከፍትላቸው ትምህርት ቤታችን ያዘጋጀው ጉዞ አለ፣ እዛ ጉዞ ላይ የምንሄደው እነዚህን ሎተሪዎች ሽጠን ከጨረስን ብቻ ነው ብሎ ይነግሩኛል። እኔም ደግሞ አሃ እንደዛ ከሆነማ እገዛለሁ አልኩ። 1 ቲኬት በ50 ክሮና ነበረ ሲሸጡ የነበሩት። ዳኒሽ ክሮነር ማለት የዴንማርክ መገበያያ ገንዘብ ማለት ነው። ታዲያ ቲኬቱን ለመግዛት በመሞክርበት ሰዓት ላይ ምንም ሊሰራልኝ አልቻለም። ያው ኦንላይን ነው የምገዛው፣ ስለዚህ እንዴትም ባረገው ሊሰራልኝ አልቻለም። በውስጤ ግን ያ ፍላጎት ነበረ። ስለዚህ እንደ ቀልድ ልለቀው አልችልም። በጣም እድለኛ እንደሆንኩ እየተሰማኝ ነበር። ታዲያ እነዚህ 2 ተማሪዎች ሞከሩ፣ እምቢ አላቸው። በቃ ጎረቤት ሄደው ለመሸጥ ሞከሩ። ጎረቤት ሄደው አንዴ ከሸጡ በኋላ መጥተው እስቲ አሁን ሞክረው ሲሉኝ የዛኔ ስሞክረው ሰራልኝ። ስለዚህ ያቺን ቲኬት ገዛው ማለት ነው። ቲኬቷ ላይ 1 ሚሊዮን የሚል ነገር አለ። ከዛ በተጨማሪም ደግሞ መኪኖች፣ ሌሎች ሽልማቶችም ነበሩ። ታዲያ አሁን እኔ በዛ ሰዓት እያሰብኩ የነበርኩት እንግዲህ ገና ደርሷል፣ ገና ሰዓት ላይ እንግዲህ አስደስተኛ እያልኩ በአይምሮዬ ውስጥ እየጨፈርኩ ነበር። ዩቲዩብ ላይ ስገባ እንኳን ለኔ ሬኮመንድ የሚደረጉልኝ ሰጀስት የሚደረጉልኝ ቪዲዮዎች እንዳለ በቃ ሀብታም ልትሆን ነው ስለዚህ ተዘጋጅ የሚሉ አይነት ቪዲዮዎች ነበሩ። አንተስ የምርም ኦፕቲሚስቲክ ነበርክ ወይ ካላችሁ፣ ያው በቃ ቀና ነገሩን ብቻ ነበር ሳስብ የነበረው። ሁሉም ነገር እንደሚሳካልኝ እያሰብኩ በጣም ዝግጁ ሆኜ ነበር ማለት ይቻላል። አሁን የዴንማርክ ብሔራዊ ሎተሪን በጣም ምርጥ የሚያደርገው ነገር ምንድነው ካላችሁ፣ አንዴ ከገዛችሁት በኋላ በየወሩ እናንተ ልብ ብትሉትም ባትሉትም ከባንካችሁ ላይ አንዳንድ ቲኬት እንዲቆርጥባችሁ ወይንም ደግሞ እንዲገዛላችሁ ማድረግ ትችላላችሁ። ስለዚህ አሁን ለምሳሌ እኔ በዚህ ወር ባልበላ ምናልባትም ቲኬት ለመግዛት ረሳ ይሆናል። ነገር ግን አሁን አውቶማቲክ ስላረኩት እኔ ልብ ባልለውም በየወሩ የሎተሪ ጨዋታ እየተጫወትኩ ነው። ድርጅቱ ከኔ ባንክ ሂሳብ ላይ 50 ክሮና ይወስዳል። በየወሩ አንዳንድ ቲኬት ይሰጠኛል ማለት ነው። አሁን ታዲያ ያቺን ቲኬት ከቆረጥኩ በኋላ የተሳሳትኩትን ትልቅ የሚባለውን ስህተት ልነግራችሁ እወዳለሁ። እንግዲህ አሁን ሚሊዮነር ነኝ ብዬ አሰብኩ። ሚሊዮነር የሆነ ሰው ደግሞ ስራ አይሰራም። ስለዚህ ለምንድን ነው የምሰራው ብዬ ታቱ ማድረጉን አቆምኩ። ስዕል መሳሉንም አቆምኩ። በቃ ልክ እንደ ሚሊዮነር ቤት ውስጥ ማሳለፍ ጀመርኩ። ታዲያ ሙሉ ወሩን የኖርኩት እስከዛሬ ሴቭ ባረኩት ወይንም ደግሞ በቆጠብኩት ገንዘብ ነበረ። ታዲያ የቆጠብኩትን ገንዘብ እየጨረስኩ እንደሆነ ልብ ባልኩ ሰዓት ላይ ይሄንን ሎተሪ ግዴታ ማግኘት አለብኝ ብዬ ማሰብ ጀመርኩ። ምክንያቱም ገንዘቤ እያለቀ ነበረ። ልክ የመጀመሪያው 1 ወር ካለፈ በኋላ ይህንን ባህሬን አቆምኩ። በቃ ይሄ ቤት ውስጥ መቀመጥ የሚባለው ነገር ትቼ ወደ ስራዬ ተመለስኩ። ታዲያ ወደ ስራዬ በተመለስኩ
በአንድ ወር ውስጥ ነው እንግዲህ ይህንን 1 ሚሊዮን ላሸንፍ የቻልኩት። አሁንም ድረስ ድንቅ ከሚሉኝ በህይወቴ ውስጥ ከተፈጠሩ ነገሮች መካከል አንዱ ይሄ ነው። እንግዲህ በጣም አስገራሚ የሚባል ነገር ነው። ከዛ በፊት ሎተሪ ተጫውቼ አላቅም። በህይወቴ ሎተሪ ላይ ተስፋ አድርጌ መማቅ አይነት ሰው አይደለሁም። ነገር ግን ያቺን 2ኛዋን ወር በቃ ምንም ነገር ስለ ሎተሪው ትዝም አላለኝም ማለት ትችላላችሁ። ህይወቴን ወድጄው ነበር። ታቱ እያረኩ ነው፣ ሰዎችን እየነቀስኩ ነው፣ ደንበኞች አሉኝ። ስለዚህ በምሰራው ነገር በጣም ደስተኛ ነበርኩ። ስዕሎችን እሸጣለሁ። በምሰራውና በማደርገው ነገር እጅግ በጣም ደስተኛ ስለነበርኩ ስለ ሎተሪው ማስብበትም አይነት ጊዜ ላይ አልነበርኩ። በዛ ጊዜ ማሸነፌ ነው ለእኔ በጣም ድንቅ እያለኝና እያስገረመኝ ያለው። ኑሮዬ እንዳለ ልክ ያቺን 1 ሚሊዮን እንዳሸነፈ ነበረ። ይህንን ለማንም ሰው አልተናገርኩም፣ ነገር ግን በቃ ነበረ ማለት ይቻላል። ሁሌም ቢሆን በአይምሮዬ ላይ እንዳሸነፈው ሰው ነበር የምሆነው። አስታውሳለሁ የሆነ ቀን አንድን ሰው እየነቀስኩ ነበርና በጣም በቃ የደስታ ስሜት ውስጥ ነበርኩ። ለምን እንደሆነ እንጃ፣ ስራዬን በጣም ስለምወደው ይሆናል። ይህንንም ሰው እየነቀስኩ ባለበት ሰዓት ላይ አይምሮዬ ውስጥ አንድ ሀሳብ ይመጣል። ይህንን ሰው በመነቀሳውን ሊከፈለኝ ነው። በጣም እኮ ነው የሚገርመው። በነፃም እኮ ባደርገው እጅግ የምደሰትበት አይነት ስራ ነው እያልኩ እያሰብኩ ነበር። ታዲያ እሱን በምነቀስበት ሰዓት ስልክ ይደወላል። ስልኩን አላነሳሁትም፣ ስራ ላይ ነበርኩ። ታዲያ ማታም ገብቼ ኢሜይልን ቼክ አደርገዋለሁ። አንዲት ሴት ኢሜይል ልካልኝ ነበረ። ሎተሪውን አሸንፈሃል፣ ነገር ግን ስልክ እያነሳልን አይደለም፣ ሞከርን፣ አላነሳም። እባክህ ይህንን ኢሜይል ስታገኝ ደውልልኝ አለችኝ። እዛው ቤቴ ውስጥ በነበርኩበት ሰዓት ላይ ድርቅ ብዬ ነው ያንን ኢሜይል ያየሁት። በቃ ምን እንደማረግ አላቅም። በህይወቴ ውስጥ በጣም አስገራሚ ከሚባሉ ቀናቶች መካከል ያቺ ቀን አንዷ ነች። ያንን ሌሊት እንቅልፍ ወስደዋለሁ ካላችሁኝ በፍጹም ምንም እንቅልፍ ሊወስደኝ አልቻልኩ። እስከ ጠዋት ድረስ ቁጭ አልኩ። ጠዋት ላይ ደወልኩላት። ነገር ግን በሚያስገርም ሁኔታ በጣም እርጋታ ተሰምቶኝ ነበር። በጣም በሚያስገርም ሁኔታ ያሰብኩት ነገር እንዳሰብኩትና እንዳቀድኩት ነው የሆነልኝ። ነገር ግን ለምን እንዴትስ ሆነልህ ካላችሁ ዘሩን በመጀመሪያም ዘርቼዋለሁ ማለት እችላለሁ። አይምሮዬ ውስጥ ቪዥዋላይዝ ሳደርግ ወይንም ደግሞ በምናብ እይታ ያንን ነገር ስመለከተው እንዳሸነፈ ሰው ሲሆን ዘሩን ወይንም ደግሞ መሰረቱን እየጣልኩ ነበር ማለት ይቻላል። ታዲያ እንዳሸነፍኩ ያወቅኩበት ምሽት ላይ ራሴንም ስመለከተው ልክ ቪዥዋላይዝ እንዳረኩት በምናቤ እንዳየሁት ነው። በቃ ረጋ ብያለሁ። የምርም በአይነ ህሊናዬ 1 ሚሊዮኑን ሳሸንፍም መሆነውን ሰው ሆኜ እንዳገኘሁት ስመለከት በጣም ደነቀኝ። እንዲህ ነው እንዲህ ያልኩ ምንም ልዩነት አልተሰማኝም ነው የምላችሁ። ወንጀል የሰራው ያህል ነው መሰለኝ፣ ወይንም ደግሞ የሆነ ህገወጥ የሆነ ነገር ያደረግኩ ነው መሰለኝ። ምክንያቱም እንዲህ ቀላል ሊሆን አይገባም አልኩ። ያደረግኩት ብቸኛው ነገር ወደ ልቤ ውስጥ መግባት ነበር። በልቦኔ ያ ስልክ ተደውሎልኝ አሸናፊ ነህ ስባል እንደነበር ብቻ ነበረ ሳስብ የነበረው። ያ ነበረ በውስጤ የነበረው። ከዛ ውጪ ያቺን ገንዘብ ለማግኘት ያቺን ሎተሪ ለማሸነፍ የተለየ የሚባል ነገር አላረኩም። በቃ ስራዬ ነበረ ስሰራ የነበረው። እቺን ነገር ብቻ አድርጌ እንዴት ይህን ያህል ገንዘብ ላገኝ እችላለሁ? በጣም ካሰባችሁት እኮ እጅግ የሚደንቅ ነገር ነው። እንዲህ ቀላል ሊሆን አይገባም አልኩ። ታዲያ አሁን ይህንን ገንዘብ ለማግኘት ምን ያህል ርቀት ተጉዘሃል? የመጀመሪያውን ወር ምን አደረግ ካላችሁኝ ከነገሩ ጋር በጣም አታችድ ነበርኩ፣ ወይንም ደግሞ ቁርኝቴ በጣም ከፍ ያለ ነበር ማለት እችላለሁ። ራሴን በከፍተኛ መንገድ ፕሮግራም ለማድረግ ቆርጬ ተነስቼ ነበር። ስለዚህ ምንም አይነት የቀረኝ ቴክኒክ አልነበረም። አፊርሜሽን፣ ቪዥዋላይዜሽን፣ ስክሪፕቲንግ ሁሉንም ነገር አድርጌያለሁ ማለት ይቻላል። በቃ ቤቴን ብታዩት ይህ ሰው አበደ ትሉኝ ነበረ። በየቦታው ላይ የምጽፋት ኖት ነበረች። ፍሪጁ ላይ የተለጠፈ፣ ሻወር ቤት ውስጥ፣ መኪናዬ ውስጥ፣ መኝታ ቤቴ ውስጥ፣ በተጨማሪም ደግሞ ሳሎኔ ውስጥ፣ ስራ የምሰራበት ቦታ ላይ ራሱ እነዛን ነገሮች እጽፍ ነበረ። እኔ ምንም አላፍርበትም። ነገር ግን በቃ አይምሮዬ የዛኔ መልመድ ነበረበት። አዲሱን እውነታ መቀበል ነበረበት። የድሮ ማንነቴ ይዞብኝ የመጣውን ነገሮች ማስወገድ ነበረብኝ። እነዛ ትናንሽ ቀዳዳዎችን እየደፈንኩ ማለፍ ነበረብኝ። ፍርሃቶቼንና ጥርጣሬዎቼን እንዳለ እየገደልኩ ማለፍ ነበረብኝና ያንን ነበር ሳረግ የነበረው። በየክፍሌ በየቦታው የተለጠፉት ነገሮች እኔ በፈጣሪ እምነት አለኝ፣ እኔ የሎተሪ አሸናፊ ነኝ እና የመሳሰሉትን ነገሮች የጻፍኩባቸው ኖቶች ናቸው። በቃ ይሄ ልጅማ ስቷል፣ አብዷል ብላችሁ የምደመድሙበት ሁኔታ ላይ ነበርኩ። ማታም ስተኛ ያንን ገንዘብ እንዳገኘ ሰው ሆኜ ነበረ ስተኛ የነበረው። ነገር ግን ከጥቂት ጊዜ በኋላ ልብ እያልኩና እያስተዋልኩ የመጣሁት ነገር የምርም ይሄንን ገንዘብ በኪሱ ውስጥ ወይንም በአካውንት ውስጥ የያዘ ሰው አሁን እኔ እንደምተኛው ሊተኛ አይችልም። ከመተኛቴ በፊት አሁን እኔ ይሄን ያህል ገንዘብ አለኝ እያልኩ ስልኬ ላይ የጻፍኩትን ነገር እያነበብኩ ነው ማድረው። የምርም ብሩ ያለው ሰው ግን ራሱን ያን ገንዘብ እንደያዘ ሊያስታውስ አይገባም። በቃ እንዳለው ያውቃልና በሰላም ነው የሚተኛው። ስለዚህ ራሴንም ከማስታወስ ወደ ማወቅ አለፍኩ። ወደ ኖዊንግ ተቀየረ። በቃ ያ ገንዘብ እንዳለኝ ያውቃለሁ ብዬ በዛ ሰላም ውስጥ ማረፍ ጀመርኩ።
ለመጀመሪያ ወር ግን በጣም አታችድ ነበርኩ ያልኩት ለዚህ ነው። ግን እንደዚህ አይነት ገንዘብ ኖሮኝ አያውቅም። ስለዚህ እንደዚህ አይነት ገንዘብ ሲኖረኝ እንዴት ነው አክት ማረገው? እሱን ስላላወቅኩ ቁጭ ብዬ የማስበው የነበረው እሱን ብቻ ነበር። በተጨማሪም ደግሞ የንቅሳቱንም የስዕል ስራውንም ትቼዋለሁ ብያቸዋለሁ። ስለዚህ ከገንዘቡ ጋር የነበረኝ ቁርኝነት በጣም ከፍ ያለ ነበር። ነገር ግን ከዛች አንድ ወር በኋላ ነገሩ እንዳለ ለቀቅ አደረኩት። ያንን ገንዘብ ያሸነፈ ሰው ለነቅሳችሁ እያለ ሰዎችን የሚለምን ወይንም ደግሞ የሚያስታውስ አይነት ሰው አይደለም። በቃ ዘና ብሎ ስራውን የሚሰራ ሰው ነው ብዬ አሰብኩ። ስለዚህ ምንም አይነት ልመና ውስጥ አልገባም ወይንም ደግሞ ኑ ልነቅሳችሁ እያልኩ ሰዎችን መጠየቅ አቆምኩ። ስለዚህ ለመጀመሪያዎቹ ጊዜያቶች ስራ አቆምኩ ያልኩት ለዚህ ነው። ስልኬን ቁጭ ብዬ ነበር ሳያት የነበረው። ተደውሎልኝ አንተ አሸናፊ ሆነሃል የሚለውን የስልክ ጥሪ ነበረ በአይምሮዬ ውስጥ ሳየው የነበረው። አሁን ላይ ሆኜ ግን ሳስበው በጣም ሲሊ ወይንም ደግሞ ሞኝ የሚያስብለኝን ስራ ነው የሰራሁት። ምክንያቱም አንዴ ነገሩ ተፈጥሯል ብዬ ካመንኩ ምን አይነት የስልክ ጥሪ ነው ቁጭ ብዬ እየጠበቅኩ ያለሁት? የስልክ ጥሪውን መጠበቅ የለብኝም። ምክንያቱም አንዴ ያንን ገንዘብ አግኝቻለሁ ካልኩ የስልክ ጥሪው ተከናውኗል ማለት ነው። ብቻ ምን አለፋችሁ የመጀመሪያው ወር ልክ ሲያልቅ እጣው ወጣ። እጣም ሲወጣ እኔ አሸናፊው አልነበርኩም። ስለዚህ የመጀመሪያውን ወር አላሸነፍኩም ማለት ነው። አሁን በዚህ ሰዓት ላይ በጣም መበሳጭ ነበር የመሰለኝ። እኔ አሸንፋለሁ ብዬ አይደል እንዴ ስራ የተውኩት? አሁን እሺ ምን ሊውጠኝ ነው ብዬ የማማረር ሉፕ ውስጥ ወይንም ደግሞ የማማረር አዙሪት ውስጥ ልገባ መስሎኝ ነበር። ነገር ግን ያን ያህል አልረበሸኝ። በጣም አጥብቄ ስፈልግ የነበረው ነገር ግን ፕሩፍ ነበረ ወይንም ደግሞ ማስረጃ ነበረ። ያንን ማስረጃ ደግሞ አይምሮዬ አግኝቶት አያውቅም። ስለዚህ 1 ሚሊዮኑን ሳሸንፍ ያንን ማስረጃ አገኘው ማለት ነው። ለወደፊትም ነፃ ሆናለሁ። በቃ አንዴ ያንን ነገር ማድረግ እንደቻልኩ ስለማቅ እንደ መጀመሪያው ከባድ እንደማይሆንብኝ አውቃለሁ። እናም በጊዜው ያቺን ፕሩፍ ማጣቴ ያቺን ማስረጃ ማጣቴ ነው እንጂ ትንሽ ቅር እንድሰኝ ያደረገኝ ገንዘቡን አለማግኘት ያልነበረ። አንድ ልብ ያልኩትና ያስተዋልኩት ነገር ወዲያውኑ ወደ አክሽን መግባቴ ነው። ተግባር ያስፈልጋል። ምክንያቱም የቆጠብኩትን ገንዘብ እየጨረስኩ ነው። ስለዚህ ወደ ስራ መመለስ አለብኝ አልኩ። ከዛም ወደ ስራ ተመለስኩ ማለት ነው። ነገር ግን ወደ ስራም ስመለስ ኦልሬዲ ያ ኖዊንግ ነበረ፣ ያ ማወቅ የሚባለው ነገር ነበር። በየወሩ የኔ ቲኬት ሁሌም ቢሆን ስላለ ሁሌም ቢሆን ተመሳሳይ እድል አለኝ ማለት ነው። ስለዚህ የማሸነፍ እድል ተመሳሳይ እስከሆነ ድረስ ምንም ችግር የለውም ብዬ ነበር የሄድኩት። ስለዚህ ቀጣዩን ወር ሙሉ ለሙሉ ቢዚ በመሆን ያሳለፍኩት ማለት ይቻላል። ገንዘቤን ልጨርስ ነበረ። ስለዚህ ቶሎ ወደ ስራ ተመለስኩ። ማድረግ ያሉብኝን ነገሮች እንዳላደረግኩ ስዕሎችን እየሳልኩ መሸጥ ጀመርኩ። ታቱ ማድረግም ወይንም ደግሞ ሰዎችንም እየነቀስኩ ደግሞ ከዛም ደግሞ ማገኘው ገንዘብ ነበር ማለት ነው። ከ50,000 እስከ 60,000 ክሮና ያህል ሰርቻለሁ። በቃ ያንን እንዳገኘው 3-4 ወር ነፃ እንደመሆን ያለምንም ሀሳብ እንደምሰራ አውቄያለሁ። ስራው የምርም እርካታን እያመጣልኝ መጣ። ስራ አልሰራም ብዬ 1 ወር ቤቴ ተቀምጬ ነበረ። እኔን የፈለጉኝ ደንበኞች እኔን ሊያገኙኝ አልቻሉም። ስለዚህ አሁን ወደ ስራ ስመለስ እጅግ በጣም ደስተኛ ሲሆኑ አየኋቸው። ባለፈው እዚህ ጋር የነቀስከኝን እጅግ በጣም ወድጀዋለሁ። ስለዚህ አሁንም እዚች ጋር ብትሰራኝ ደስ ይለኛል፣ እንኳንም ተመለስክ እያሉ እንትን ሲሉ በጣም በቃ ደስታ እየተሰማኝ መስራት ጀመርኩ። ህይወት ለእኔ በጣም ውብ ሆነችብኝ። ልክ እንደ ሎተሪ አሸናፊ መኖር ጀመርኩ ማለት ይቻላል። ሙሉ ለሙሉ ጨዋታውን የቀየረልኝ ያ ወቅት ነው ብዬ የማስበው ለዚህ ነው። ምክንያቱም ያንን 1 ሚሊዮን እስካላገኘው ድረስ መቼም ቢሆን ያንን 1 ሚሊዮን እንዳገኘ ሰው አክት ላረግ ወይንም ደግሞ ልሆን አልችልም ብዬ አስብ ነበር። ነገር ግን በቃ ለእኔ በጣም ኖርማል ሆነ። ህይወትን ወድጄ መኖር ጀመርኩ። ህይወቱ ሙሉ ለሙሉ የተስተካከለለት ሰው የሚኖረው ህይወት አለ አይደለ? በቃ እንደዛ አይነት ህይወት ነበር ስኖር የነበረው። የዛኔ ያሸንፋል ተብሎ ሲነገረኝም በቃ ትንሽ ብደነግጥም ወደ ኖርማል ስሜት በቃ ያ መረጋጋት ላይ ነው የተመለስኩት። ምክንያቱም ስሜቱ የተለየ ነበር ልል አልችልም። በአይነ ህሊናዬ እስከዛሬ ድረስ ስልክ ተደውሎ አሸናፊነት ሲባል እየተሰማኝ የነበረውን ነገር ነው የምርም ሆኖ ያገኘሁት። ስለዚህ ለእኔ ስሜቱ እንግዳ አልነበረም። ህይወትን የማይባት መነጽር ሙሉ ለሙሉ በቃ ደስ በሚል ሁኔታ ነው ብል እየዋሸሁ አይሆንም። ምክንያቱም ከማሸነፌ 1 ወር በፊት ምንም አይነት በህይወቴ ውስጥ የሚፈጠሩትን ነገር ስመለከት በቀና አመለካከት ነበር ማየው። 1 ሚሊዮኑ እዚህ ጋር ቦነስ ሆነልኝ ወይንም ደግሞ ጭማሪ ሆነልኝ። 1 ሚሊዮኑ ባይኖርም እንደዛ አይነት ስሜት ውስጥ እየኖርኩ በጣም በቃ ምንም ነገር እንደማያስፈልገኝ አውቄያለሁ። ሁሉም ነገር በሚያስፈልገው ልክ በሚያስፈልገው መጠን በቂ ነው ብዬ እየኖርኩ የነበርኩ ሰው ነኝ። እዛ ላይ ነው እንግዲህ ገንዘቡ የመጣው። ነገር ግን ገንዘቡ ከመጣ በኋላ ይሄንን ስሜት የማገኘው መስሎኝ ነበር። ገንዘቡ ከመምጣቱ በፊት ነው ለካችን ስሜት መያዝ ያለባቸው። ያ ሰከን ያለ የተረጋጋ ደህንነት የተሰማውን አይነት ህይወት መኖር ስትጀምሩ የዛኔ ነው ተጨማሪ የሚባሉ ነገሮች የሚመጡት፣ ልክ እንደ ገንዘቡ ማለት ነው። ስለዚህ እኔም ለእናንተ የምላችሁ ነገር አንድ ነገር ነው። ያ የምትፈልጉትን ነገር ከማግኘታችሁ በፊት ያ የምትፈልጉትን ነገር ካገኛችሁ በኋላ የሚሰማችሁን ስሜት አሁን ላይ ሊሰማችሁ ይገባል። ያንን ካደረጋችሁ ሁሉም ነገር ቀላል፣ በትክክለኛው ሰዓትና ጊዜ የምትፈልጉትን ነገር ታገኛላችሁ። ይህንን ኢንተርቪው የሰጠን
ጃክ የተሰኘ ዴንማርክ ውስጥ የሚኖር ታቶ አርቲስት ነው። ሎተሪውን ያሸንፈው የዛሬ 5 ወይም 6 ወር አካባቢ ቢሆን። በእንግሊዝኛ ሙሉ ኢንተርቪውን ማየት የምትፈልጉ ከሆነ ከታች ኮሜንት ሴክሽን ላይም ዲስክሪፕሽን ላይም ሊንኩን አስቀምጥላችኋለሁ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።